ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተስ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ይጠቅመኛል። ላይክ አድርጉ፣ ሰብስክራይብ አድርጉ። ምን አለበት ሰብስክራይብ አድርጋችሁ ብታበረታቱኝ? ምን አለበት? ብዙ ሰው ያህል ግን ሰብስክራይብ እያደረጋችሁ አይደለም። አበረታቱኝ። ምን አለበት? ይጠቅመኛል። እናንተ የምከፍሉበት ነገር የለም እና አበረታቱኝ እላችኋለሁ። ሁሉም አይደለም ስታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ስታደርጉ የነበራችሁም በጣም ነው የማመሰግነው። ምስጋናዬ ከልብ ነው። ሌሎችም ደግሞ እንድታበረታቱኝ በትህትና ጠይቃችኋለሁ ወገኖቼ። በተረፈ ጆርዳን ያላችሁ እህቶቼ ባለፈም ተናግሬ ነበረ። እንግዲህ ፓስፖርት ማሰራት የምትፈልጉ ወገኖቼ ፓስፖርት ማሰራት ተጀምሯል ተብሏል። ያኔ ተብሏል ልበል እና እኔም እንዲህ ነው የሰማሁት፣ ከመሲ ነው የሰማሁት። መሲ ሼር አርጉ ለሁሉም አዳርሱ ስላለች ነው፣ ከሷ ነው የሰማሁት። ከሷ ቪዲዮ ነው የሰው ቪዲዮ መለጠፍ ስለማልችል እንግዲህ ከዱባይ መጥቶ ነው የሚያሰሩልን ተብሏል። አረ እንኳን ደስ አላችሁ፣ እንኳን እንዲህ አይነት እድል አገኛችሁ። እውነት በጣም ችግር ነበረ፣ ጆርዳን ላይ በጣም ችግር ነበረ። ፓስፖርቱ በጣም ችግር ነው። እኔ ራሴ በፓስፖርት ምክንያት ነው አገሬ ገብቼ ገና እንደ አዲስ ሁሉንም ሲኦሲ ተምሬ ምርመራ እንኳን ምንም አይደለም፣ ሁሉንም እንደ አዲስ ነው የመጣሁት። በምን ምክንያት? ፓስፖርት ጆርዳን ላይ ፓስፖርት ስለሌለ ሲጠይቃቸው በዚህን ሳምንት በዛ ሳምንት ብሎ የዛሬ ዓመት በፊት ብዙ ጊዜ ይመጣል ተብሎ ሳይመጣ ሲቀር ፓስፖርቴ ደግሞ ተቃጥሎ ብዙ ጊዜ ስለቆየ በሱ ኢካማ መሰራት ስለማይቻል ቀጥ ብዬ ወደ ሀገሬ ገባው። ወደ ሀገሬ ገብቼ ነው አገሬ ላይ አሳድሼ እንደ አዲስ ተመልሼ የመጣሁት። ለምን ደርሶ መልስ መቁረጥ አይቻልም። ፓስፖርቱም ኢትዮጵያ ላይ በጣም ይቆያል፣ 6 ወር ይፈጃል ብሎ ስለነገሩኝ እኔም የእነሱን ቃል ተቀብዬ ሰዎችን አሰናብቼ ወደ ሀገሬ ገባው። እንደውም አልመለስም በቃ ብዬ ወደ ሀገሬ ገባው። ግን ወደ ሀገሬ ገብቼ 1 ወር እንኳን አልፈጀም። ግን እዚህ እኛ ኢትዮጵያ ውስጥ ሳይሆን ከውጭ ሆነን ከኢትዮጵያ ያሉት ዘመዶቻችን ስንጠይቃቸው ይቆያል፣ 6 ወር ይፈጃል ፓስፖርት ለማውጣት ነው የተባለ። ግን እኔ 1 ወር አልፈጀም። ከዚህ እንደሄድኩ ፋይዳዬን አወጣሁት። መታወቂያ ፋይዳ ያስፈልጋል። እሱ ብሩን ማንቀሳቀስ ስለማይቻል አለሱ ባንክ ቤት መሄድ አይቻልም። እሱን አወጣው። እሱን ሚሴጅ ቶሎ አይገባም፣ 15 ቀን ይቆያል። እሱ ሚሴጁ እንደገባልኝ ነው። እንደውም እጄ ላይ ሳይደርስ ሚሴጅ የገባልኝን ሳሳያቸው ፋይዳው በእንትኑ ወጣ። ከዛ ቀጥታ ወደ ፓስፖርት ማሳደሻ ኦንላይን ነበረ። እንደውም እዛው ቅርብ ብዬ ቦታ ተበትኗል። ኦንላይን አዲስ አበባ ላይ አሁን ኢትዮጵያ ውስጥ በጣም ተመችቷል። ለምን እንደ ድሮ ሄጄ ተሰልፌ ምን ብዬ ነው የሚያስቀይሮ ብሎ የምታስቡት? በደቂቃ ነው የምታስቀይሩት። እንደ ራሴ ማለት እንደ ራሴ ለምን በየሀገሩ ተሰራጭቶ ነው ያለ ኦንላይን ነው። ወዲያው ሄድኩ እዛ ሰጥቼው ብሬን ያንኑ ቀን ከፍዬ ገባው። ወር ሳይጨርስ ነው ሚሴጅ የገባልኝ። ሚሴጅ ሲገባልኝ ቀጥታ እነሱ ወደ ምልኩላቸው ሚግሬሽንም ሊሆን ይችላል፣ አዲስ አበባም ሊሆን ይችላል። የትም እንግዲህ እንደ ሀገራችሁ ነው። እሱ ሀገራችሁ እንደ ሀገራችሁ ነው። ወዲያው ነው የገባልኝ። እኔ ወዲያው ገብቶልኝ ወዲያው ወሰድኩ። እኔ ራሴ ሌላ ጉዳይ ስላለኝ ሌላ ጉዳይ ልጨርስ ብዬ ነው የቆየሁት። ሌላ ጉዳይን ጨርሼ ሰዎችም ደግሞ
ከሌላ ሰው ጋራ ስላልተስማሙ ያመጡት ሰው ጋራ ብዙ ሙሉ በሙሉ ስላልተስማሙ እነሱም ወደዚህ መመለስ የምትፈልጊ ከሆነ ብሎ ሲጠይቁኝ እኔ ወደ ሌላ ነበር ያሰብኩት። አይ የለመድኩበት ይሻለኛል ብዬ እዚሁ ተመለስኩ። ግን ፓስፖርቱ እዚህ ጆርዳን ውስጥ ፓስፖርቱ ቢኖር ኑሮ አጠቃልዬ ነው ጨርሼ ኮንትራትን ሁሌ ስራዬን ጨርሼ ያሰብኩትን አቅዴ ጨርሼ የሚገባው። ግን እንደኔ ስራ ፈልጋችሁ ፓስፖርት በፓስፖርት ምክንያት ወደ ሀገራችሁ መግባት የምታስቡት ይሄ ቪዲዮ ከሰማችሁ ማሰራት ትችላላችሁ። አለምም ተናግራለች ከጆርዳን መሲም ተናግራለች። ሁለቱንም ቪዲዮ አዳምጫለሁ እና ስለዚህ ማሰራት ትችላላችሁ ወገኖቼ። ሀገራችሁ ገብታችሁ ትራንስፖርቱ ራሱ ወደ ላይ ወደ ታች መሄዱ በጣም ነው የሚከብደው እና አሁን ደግሞ የበፊቱና የአሁኑ የተለያየ ነው። ለምን እኔ ባለፈም ቪዲዮ ሰርቼ ነበረ። አሁን የልደት ካርድ ያስፈልጋል ብዙ ነገር ነው። ያቺ ፋይዳ ስታወጡ የልደት ካርድ ይባላል። ስለዚህ እዚሁ ብታሳድሱ ብሩ ጨመር ብሏል ይመስለኛል እንደሰማሁት ከሆነ ማለት ነው። እዚሁ ጨምራችሁ የአንድ ወር ደሞሳችሁን ቢሆን በሱም ቢሆን ብታሳድሱ ቆንጆ ነው። ጆርዳን ላይ እንኳን አሰሪያችሁ ያሳድስላችኋል ይከፍላል ብዬ አልገምትም። እንግዲህ አንዳንዶቹ ሊሆንም ይችላል አይታወቅም። ጆርዳን ላይ እንኳን ይከብዳል እና ስለዚህ እህቶቼ ማሳደስ የምትፈልጉት ቢሮ ጠይቁና ያው መሲም ራሷ መስመር ላይ ቪዲዮ ደቃለች፣ እሱን ማዳመጥ ትችላላችሁ። እና ማሳደስ የምትፈልጉት ከሆነ ኤምባሲ ጠይቁ ነው የምላችሁ። በተረፈ ሰላም ዋሉልኝ። መልካም ቀን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ ማድረጉ እንዳትረሱ፣ ይጠቅመኛል። እኔ እናንተ እንኳን ባይጠቅማችሁ ምን አለበት? ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንም አይጎዳም። እና ሰላም ቆዩልኝ። ፈጣሪ ከእናንተ ጋር ይሁን። ሰላም ነው።